ጥያቄሽ ምንድነው? ዝም እሺ ያኔ የሰው ልጅ ለምንድን ነው የተፈጠረው? በጣም ጥሩና ወሳኝ ጥያቄ። የሰው ልጅ የተፈጠረበትን ዓላማ ሊያውቅ ይገባል። አምላክ አላህ ሱብሓነሁ ወተዓላ በሱረቱ ዛሪያት ላይ ለምን እንደፈጠረን ሲናገር ምን አለ? ወማ ኸለቅቱል ጅነ ወልኢንሰ ኢላ ሊያዕቡዱን፣ ሰዎችን እኔን እንዲገዙኝ እንጂ ለሌላ ዓላማ አልፈጠርኳቸውም ማለት። አየሽ፣ የተፈጠርነው እዚህ ያን የፈጠረንን አንዱን አምላክ በብቸኝነት እንድናመልከውና እንድንገዛው ነው። ይሄን ካደረግን ደግሞ በቀጣዩ ዓለም የዘላለማዊ ህይወትን ገነትን ሊያወርሰን ቃል ገብቷል። ራሱ ሲናገር ምን አለ? ኢነ ለዚነ አመኑ ወዐሚሉ ሷሊሓት ለሁም ጀናቱ ነዒም ኻሊዲነ ፊሃ ወዐደላሂ ሐቃ ወሁወል ዐዚዙል ሐኪም ይላል። እነዚያ በእኔ በአላህ አምነው መልካም የሰሩትን ገነትን አስገባቸዋለሁ፣ በእርሷም ውስጥ ለዘላለም ዘውታሪዎች ሲሆኑ ይህም የእኔ የአላህ ቃሌ ነው አለ። እኔም አሸናፊና ጥበበኛ ሆንኩኝ አምላክ ነኝ እያለ ተናገረ። እና ይህ ነው። እሺ ልቀጥል? እሺ በቃ አመሰግናለሁ። ያኔ በስ ለመገዛት ብቻ ነው? አዎ እርሱም በብቸኝነት እንድናመልከው ነው። ያ ነው። ምድር ላይ የምንሰራው ስራ ይኖራል። ነገር ግን በዋናነት የተፈጠረበት ዓላማ ዋናው ምንድን ነው ከተባለ እርሱም በብቸኝነት እንድናመልከው ነው። በእርሱ ላይ ቅንጣትን ሳናጋራ። ያ ነው አምላክ በነቢያት በኩል እንድናመልከው አንሶናል። በዚህ አምልኩ እየሰራቸው አምልኩ ብሎ ያን እየፈጸምን በምድር ላይ እንኖራለን። ለዚህ ዓላማ ነው። እሺ ሰላም አለይኩም። እሺ በቃ እሺ ከላይ ያለው ልጅ ቀጥል። አቢሬ ይቀጥል። ኦኬ ሰላም ነህ? ሰላም፣ እንዴት ነህ? እሺ ጥያቄ ጠይቀኝ። ቅድም አይሁድ ወይም ክርስቲያን አላህን ከተል ከሆነ በገሃነም እሳት ይፈረዳል ምናምን ብለህ አወራህ እና ያልገባኝ ነገር አይሁድ ሆኖ ወይም ክርስቲያን ሆኖ አላህን የሚያመልኩት አሉ ወይ? አዎ አላህን ብለው የሚጠሩ አሉ። አላህን የሰማኸኝ ነው? አዎ ኧረ መጽሐፋቸውን ሁሉ ላሳይህ እችላለሁ። አይሁድም ሆኖ ክርስቲያን ሆኖ አላህን የሚያመልኩ አዎ። ለምሳሌ ብታሳየኝ ደስ ይለኛል፣ ባየው ደስ ይለኛል። ችግር የለውም አሳይሃለሁ። ከኦሪት ዘፍጥረት እስከ ራዕይ ድረስ ቃል በቃል ላሳይህ ነው። አሁን ምልክቱን ይቀበላሉ አይደል? ኦሪት ዘፍጥረት ምዕራፍ 1 ቁጥር 1 ምን እንደሚል እንመልከት። አሁን እሺ ያው እነዚህ ጋር ኦሪት ዘፍጥረት ምዕራፍ 1 ቁጥር 1 ይሄው ቡክ ኦፍ ጀነሲስ እናረብ ይችላል አይደል? እንግዲህ በአረበኛ ኦሪት ዘፍጥረት ምዕራፍ 1 ቁጥር 1 ምን ይላል? ኢዝ ኸለቀ አላሁ ሰማዋቲ ወልአርድ ይላል። አላህ በመጀመሪያ ሰማይና ምድርን ፈጠረ ይላል። ወካነት አልአርዱ ኸሪባ ወኻሊያ እያለ ይናገራል። ወቃለ አላህ ሊየኩን ኑር አላህም ብርሃን ይሁን አለ። ፈካነ ብርሃንም ሆነ። ወረአ አላሁ ኑር አነሁ አሕሰን አላህም ብርሃን መልካም መሆኑን አየ። ወፈሰለ አላሁ በይነ ኑር ወዙልማ አላህም በጨለማና በብርሃን መካከል ለየ ይላል። ወደዓ አላሁ ኑረ ነሃረን አላህም ብርሃንን ቀን ብሎ ጠራው። ወዙልመቱ ደዓሃ ለይላ ጨለማንም ሌሊት ብሎ ጠራት። ወካነ መሳኡን ወካነ ሰባሑን የውመን ዋሒዳ ይላል። وقال الله ليكن جلد في وسط እሱን አይደለም ይሄ ክርስቲያኖች መጽሐፍ አይደለም። እሱን አይደለም ይሄ ክርስቲያኖች መጽሐፍ ነው አይደለም። ክርስቲያኖች መጽሐፍ ሳይሆን ክርስቲያን ሆኖ
አላህን የሚያመልኩት ወይም ክርስቲያን ሆኖ ክርስቶስን ክርስቲያን ሆኖ ክርስቶስን እንደ ነብይ የሚያዩት እንደ አምላክ ማያዩት? ቆይ ጥያቄን አታስተካክል። አላህ ብሎ የሚጠራ ክርስቲያን ወይንም አይሁድ አለ ወይ? ለአላልከም እኮ አላህ ብሎ ክርስቶስን አላህ ስለ አንድ ነገር እዚህ ጋር እንድትረዳ ፈልጋለሁ። ቋንቋው ምናልባት በአረብኛ በእንግሊዘኛው ሊለያይ ይችላል። የምትጨምረው ካለ ትቀይራለህ። አላህ ብሎ የሚጠራ አይሁድና ክርስቲያን ለመሆኑ አለ ወይ? ጠይቀህ አልጠይቅም። እሱን ጠይቄሃለሁ ግን አልተረዳኸኝም። ቆይ አንዴ ቆይ። ስለዚህ የክርስቲያኖች መጽሐፍ ነው አይደለም? ቆይ ይሄ ያነበብኩት የክርስቲያኖች መጽሐፍ ነው አይደለም? ነው የጠየቅኩህ። ስለዚህ ቀንዴ በክርስቲያኖች መጽሐፍ ላይ እኮ ነው ምናልባት በአረብኛ ስለሆነ አላውቀውም። በአረብኛ ስለሆነ አላውቀውም በሚል እንትናት እሱ ከሆነ ያስቸገረ በቃ እዚሁ ጋር እያለን ወደ አማርኛ ወደ ቋንቋ እየተንሳለ ይሄንን ማለት ነው። አረብኛ ስለሆነ አላውቀውም። ችግር እኔ ለሰይህ ነው እሱ አይደለም ጥያቄ እሱ አይደለም። አረብኛ ስለሆነ አላውቅም ማለት አይደለም። አልተረዳኝማ። ክርስቲያን ሆኖ ምን ይላል? አንብበው ዘፍጥረት አንዳንድ በመጀመሪያ ወደ አማርኛ ሲቀየርልህ አሁን መጽሐፍ በመጀመሪያ እግዚአብሔር ሰማይና ምድርን ፈጠረ ነው የምለው። ይሄ ስለዚህ መጽሐፍ ቅዱስ ነው አይደለም? እኔ እሱን አይደለማ። ይሄ መጽሐፍ ቅዱስ ነው አይደለም? ቅድም አረብኛ ስለሆነ አላውቅም። አሁን ወደ አማርኛ ስንቀይርልህ ይሄ መጽሐፍ መሆኑን አሁን አምናሃል አላመንክም እኮ? መጽሐፍ ቅዱስ ነው ጽሁፉ፣ የመጽሐፍ ቅዱስ ጥቅስ ነው። መጽሐፍ ቅዱስ ይሁን አይሁን መጽሐፍ ቅዱስ ጥቅስ ነው። ይሄ በጣም ጥሩ። ስለዚህ አላህን የሚጠራ አይሁድ ወይንም ክርስቲያን አለ ወይ ብለሽ መጀመሪያ ጠይቀሽ ነበር አይደል? ስለዚህ ያው ከአይሁዶች መጽሐፍ ከፈለክ አዲስ ኪዳንም ኢየሱስ ክርስቶስ አምላኬ ብሎ የሚጠራው ምን ኢየሱስ ክርስቶስ አምላኬ ብሎ የሚጠራው አልሰማሁም። ክርስቶስ አምላኬ ብሎ የሚጠራው አላህን እንደሆነ ደግሞ አሳያለሁ። ኦኬ ኢየሱስ ክርስቶስ አምላኬ ብሎ የሚጠራው አላህን ከሆነ ኢየሱስ ክርስቶስ አምላክ አይደለም ማለት ነው? አዎ ኢየሱስ ክርስቶስ አምላክ አይደለም፣ ባሪያ ነው እንደ መጽሐፍ ቅዱስ የነፈሩት። ኦኬ ስለዚህ እኔ ወደዚህ ፖይንት እንድትደርስልኝ ነበር። ደርሻለሁ። አላህ የሚለው እግዚአብሔር እንደሆነ በአረብክና በአማርክ ተቀይሮ አየነው አይደል? እግዚአብሔር ማን ነው ይሄን ስም ያወጣው? እስኪ ንገረን በፈጠረህ። እንደው ከኢትዮጵያ ውጭ ይሄ ስም ይታወቃል አይታወቅም? እግዚአብሔር የሚለው ምን እግዚአብሔር የሚለው ስም በኢትዮጵያ ውጭ በሌላ ዓለም ላይ እግዚአብሔር የሚለው ጥያቄ አይደለም። እኔ ነው እንጂ አይደለማ። እሱ በኢትዮጵያ ከኢትዮጵያ ውጭ የሚታወቅ ቋንቋ አይደለማ። እግዚአብሔር ማለት ነው ያለነው እኮ በኢትዮጵያ ውስጥ ነው እኮ። እግዚአብሔር ማለት ነው ያህዌ ማለት ነው። ማስረጃ አውጣ። ያህዌ ማለት ነው። ያህዌ ማለት እንደሆነ ማስረጃ አውጣ። ያባ ኦኬ እሺ። በዕብራይስጥ መጽሐፍ ይዘህ እግዚአብሔር በምን ቋንቋ ነው? ዕብራይስጥ ነው። ለምን በእንግሊዘኛ ለምን አናወራም? ወይ ካልሆነ በእንግሊዘኛው ለምን አትከፍተው? እግዚአብሔር የሚለውን ፈተህ ከዛ በኋላ ወደ ምትፈልገው ትሄዳለህ። በዕብራይስጥኛ ነው እግዚአብሔር። ኦኬ እሺ እግዚአብሔር የሚለው በዕብራይስጥኛ ነው። ይዛሃል ወይ መጽሐፉ? እና ትልቁ ላይ አድርጌ ያለው ክፈትና አሳየን። ያህዌ ማለት እግዚአብሔር አይደለም የሚለውን በዕብራይስጥ ፈተህ አሳየን። በዕብራይስጥ እኮ አላልኩም። በዕብራይስጥ ይዛሃል ወይ ነው መጽሐፉን። እግዚአብሔር የሚለውን በዕብራይስጥ ላሳይ ነው ያልኩት። በቃ እግዚአብሔር የሚለውን በዕብራይስጥ ልታሳየን ከሆነ ትልቁ ላይ አድርጌ ያለውን ከፍተህ አሳየን። ያው መጽሐፍ ጠይቀኛል እንዴ? ማስረጃ አውጣ ለተናገርከው። ወይ ካልሆነ ጎግል የምታደርግበት እሺ ናለኝ። እኔ አንድ ስልክ ብቻ ነው ያለኝ።
ሌላ ስልክ ካለ እኔ የምነግርህ ነገር ታውጣልኝ። ምናልባት ብትተባበረኝ ችግር የለውም። የመጽሐፉን ምዕራፍና ቁጥር ንገረኝ ላውጣልህ። ኢብራሂም ያው እሺ፣ በዕብራይስጥ ታውጣለህ? ራሱን መጽሐፍ ያውኑን ዘፍጥረት አንዳንዱን ያውጣው። እሺ፣ የዕብራይስጥ ላውጣልህ። ያው ነሻውት ይችላል። አንብብልን እስኪ። ያው ሄሎ፣ እሺ፣ የሰማው ያው በዕብራይስጡ አውጣልኝ። ወደ ዘፍጥረት ምዕራፍ 1 ቁጥር 1 አልክ አወጣን ብላ አንብብልን። እየሰማኸኝ ነው? አዎ እየሰማሁ ነው። አንብብልን። ያው አውጣልኛል። አውጣልህ። ወደ ዘፍጥረት ምዕራፍ 1 ቁጥር 1 ዕብራይስጥ ነው። አውጣልኝ። ያው ትችላለህ እኮ አንብባ። ጤነኛ አንተ ልታነብ እኮ ነው ያሰጣኸኝ። አውጣልኝ። እዚያ ጋር እንድታነብልኝ እኮ ስለዚህ እንድታነብልኝ ምን እንደምል እግዚአብሔር ለሚለው ማስረጃ ወደ ዘፍጥረት ምዕራፍ 1 ቁጥር 1ን አውጣልኝ አልክ እኮ። አሁን እኮ አንብብኩ። በራስህ እንድታነብ ያለብህ አንብብና። ምን ነው አንብብማ። ላለማንበብ ነው ወይስ? አዎ ላለማንበብ። አንተ አንብብ እና አሁን አስረዳኝ። ያላ ተረውን ቢዘፈሽ እየጠበቅን ነው። ሄሎ የብር ወላሂ ተመልክተው ታውቃ ወጣች። ወጣ አይደለ? አድክሞና ወጣ ብሎ ወጣለት። ወይኔ የጌታ ሰው ሰላም አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። እኔ የምጠይቀው ጥያቄ ከሐዲስ ላይ ነው እና ስለ ቂያማ ምልክት ማለት ነው። የቂያማ ምልክቶች ውስጥ 10 ትላልቅ የቂያማ ምልክቶች አሉ። ከነሱ ውስጥ ስለ አረብ ሀገር ስለ ሳዑዲ አረቢያ አለ የለም? በስተመጨረሻ ማለት ነው። አሁን ያለንበት ክፉ ስለሆነ ምን ነው ክፉ? የሆነ እጅ ስለወጣ ነው ከሳዑዲ አረቢያ ማለት ነው በቅርቡ። ስለለዛ ነው ጥያቄ ያው እንድንዘጋጅበት ሲጀመር ኢንሻአላህ። ምን ህግ ነው ያወጣው ሳዑዲ? የሆነ ስለ ከምር ምናምን አውጥተዋልና ያው ዞሮ አንተ አዲሱን አንብብልንና ኢንሻአላህ ይሄ ተዘጋጁ። ከቂያማ ምልክት ውስጥ አስርቶቹ ምናምን ከተባሉት ውስጥ አይደለም። ኦኬ እንደማንኛውም ሀገር ወንጀል ሊሰራ ይችላል። hatta በነብዩ ሰለላሁ ዐለይሂ ወሰለም በሰሃቦች ዘመን ወንጀል ይሰራል እኮ። ያ ግን ሀገሪቱ የሙስሊም ሀገር አይደለችም አያስብላት። በቻሉት አቅም መልካም ስራ ይሰራሉ። ባለው ማመስከን፣ ባልሰሩት ደግሞ ባላቸው ጉድለት ዱዓ ማድረግ ነው የሚሻለው አላህ እንዲያስተካክላቸው። አለቀ። በነብዩ ሰለላሁ ዐለይሂ ወሰለም ዘመን ከዚያም በኋላ ባለው በሰሃቦች በታቢዒዎች ዘመን አስካሪ በተሰው ይጠጣ ነበር አይደል? ለምሳሌ ያለ ድርግ ይችላል። ይሄን ዘመንና ያን ዘመን እያወዳደረን አይደለም። በሁሉም ዘመን ግን የሆነ ጉድለት ነገር ሊኖር ይችላል ከህዝብ ወታቸው አላረ። ያ ግን ሀገሪቱን የሙስሊም ሀገር አይደለችም ማያስብላት ወይንም እርሷን ለመተቸት እንትን የሚያስብል አይደለም። فيهم خير ታላላቅ ዑለሞች فيها الشيخ صالح الفوزان والشيخ ربيع وغيرهم من أهل العلم وفيها مدارس سنية يدرس فيها كتاب الله وسنة رسوله ومنهج السلف الصالح الجامعة الإسلامية وغيرها እና ያለውን ነገር ማመስገን ያለ ጉድለት ካለ ደግሞ ያን እንዲያሟላ ዱዓ ማድረግ ወታቻላር
ያ ነው እንዳጠቃላይ ከቂያማ ምልክቶች ውስጥ ስለ በሳዑዲ ምናምን በእነዚህ ላይ የተባለ ከአስርቶቹ ሳይሆን ከሌላ የቂያማ ምልክት የተባለ አለ። ነቢያችን ሰለላሁ ዐለይሂ ወሰለም ትንቢትን ተናግረዋል። የሚገርም ትንቢት ዛሬ ላይ እነ ዱባይ እነ ሳዑዲ በህንጻ የማን ረጅም ህንጻ የተባባሉ አይታችሁ አታውቁም? ቡርጅ ኸሊፋ የኛ ነው ረጅሙ፣ ያኛውም የኛ ነው ረጅሙ። ወላሂ ይሄንን ነብዩ ሰለላሁ ዐለይሂ ወሰለም ቃል በቃል ሐዲስ ላይ ተናግረውታል እንደሚከሰት ቃል በቃል በህንጻም ትወዳደራላችሁ ብሏቸዋል። ለልፈቅሩ አኽሻ ዐለይኩም አሏቸው። እኔ በእናንተ ላይ ግን ድህነትን አይደለም እፈራላችሁ አሏቸው። ስለ አረቦች ትንቢት ሲነግሯቸው አረቦች የዛኔ በጣም ድሃ ነበሩ። ወላኪን አኽሻ ዐለይኩም አን ትብሰጠ ለኩም ዱንያ፣ ነገር ግን እኔ የምፈራላችሁ ምድራዊ ጸጋ ዱንያ ለእናንተ በሰፊው ተሰጥቷችሁ ቀደምቶች እንደተገዳደሉ እናንተም እንዳትገዳደሉ በዚያ ላይ እያሉ ተናገሩ። ወአን ተረ ልሑፋት ልዑራት ሩዓ ሻት የተጣወሉነ ፊል ቡንያን አሉ። ቀጥለው ምን አሉ? ነቢ ሰለላሁ ዐለይሂ ወሰለም ከቂያማ ምልክቶች መልአኩ ጅብሪል ጋር እያወሩ እያለ ከቂያማ ምልክቶች መካከል ዛሬ ላይ ባዶ እግራቸውን በጨርቂያቸው የሚሄዱ ፍየል የሚጠብቁ ብለው ገለጿቸው። አረቦች እንደዚያ ነበሩ ይዛል። ወደፊት ግን እነዚህ ሰዎች በህንፃ ሲወዳደሩ ታያቸዋላችሁ ብለው ተናገሩ። ያሰላ ወላሂ ትክክለኛ ትንቢት የተፈጸመ አይናችን በገሃዱ የምናየው ነገር ግን እናንተ ወደፊት በጣም ሀብታም ትሆናላችሁ ብለው ነገሯቸው አረቦች። የዛኔ ኢትዮጵያ በጣም ሀብታም ነበረች ከአረብ ሀገር ከምናምን። ነገር ግን እናንተ ወደፊት በህንፃ ትወዳደራላችሁ ብለው ነግሯቸው ነበር። ዛሬ ላይ መወዳደራቸው የነቢያችን ሰለላሁ ዐለይሂ ወሰለም ትንቢት እንደተፈጸመ ያሳያል። እና ሳዑዲ ምናምን ቀደም ባልከው ይሄ ሐዲስ ከሆነ ያስኬዳል። ይሄ ሐዲስ አዎ በህንፃ ትወዳደራላችሁ ብለዋቸው ነበር። ያው እየተወዳደሩ ይገኛሉ ዛሬ ላይ። ይሄን ዓለም ይሰማሻል? ዓለም አለሽ ከታች ያለሽ አሎ እና በዛ ሰዓት ሴት ልጅን ከድህነት ማለት ድህነቱን ፈርቶ እንጂ ሴት ልጅን ብቻዋ ደግሞ ለሌላ ዓላማ ብሎ ይገሉ ነበር። ኖር ነች ብለው ያምኑ ነበር ሰዎች። የዛኔ ነቢያችን ሰለላሁ ዐለይሂ ወሰለም ከመላካቸው በፊት ሴት ልጅን መውለድ እንደ ትልቅ ነውር ነው። የተዋራ ሚነል ቀውሚ ሚን ሱኢ ማ ቡሽረ ቢሂ ይላል አላህ ሱብሓነሁ ወተዓላ። ሴት ልጅን በመውለዳቸው ምክንያት በጣም ይደበቁ ሁላ ነበረ። ወኢዛ ቡሽረ አሐዱሁም ቢልኡንሳ ይላል አላህ በሱረቱ ነሕል ላይ ሲናገር ከእነሱ መካከልም አንዳቸው ሴት ልጅን በተበሰረ ጊዜ ظل وجهه مسودا ፊቱ የከሰመ የጠቆረ ይሆናል። በቃ ሴት ልጅ ነች የተወለደችለት ሲባል በጣም ያዝናል፣ ይሰበራል፣ በጣም ያፍሩ ነበር። وهو كظيم እርሱም የተቆጨ ሆኖ የተዋራ ሚነል ቀውም ከህዝቡ ይደበቃል። ምን ሱኢ ማ ቡሽረ ቢሂ ከተበሰረበት አስቀያሚ ነገር ብሎ ከሚያምነው እሱ የተነሳ ይደበቅ ነበር። ሰዎች ይህ ሴት ወለደ ተብሎ በጣም እንደማፈሪያ ይያዙ ነበር። አላህ ይህን ህጋቸውን ምን ብሎ ተናገረባቸው፣ ገለጸባቸው። አዩምሲኩሁ ዐላ ሁኒን አም የዱሱሁ ፊ ቱራብ፣ ሁለት ምርጫ ለራሳቸው አድርገዋል የዛ ዘመን ሰዎች አለ። ወይ አዩምሲኩሁ ዐላ ሁኒን ውርደትን ተከናንቦ ልጁን ማሳደግ ይህ ሴት የወለደ እየተባለ፣ ወይ ካልሆነ ይሄን ውርደትን አልቋቋም ካለ ደግሞ ሌላኛው አማራጭ ምን አድርገው ይዘዋል? አም የድሱሁ ፊ ቱራብ፣ ወይም ከነ ህይወቷ አፈር ውስጥ ይቀብራታል። አያቸው አይደለም? አላህ ምን አለው? ይሄን ህጋቸውን አላ አዋጅ አለ። ሰአ ማ ይሕኩሙን፣ በሴት ልጅ ላይ ይሄን የፈረዱ ሰዎች ፍርዳቸው ምንኛ የከፋ ሆነ አለ። ነቢያችን ሰለላሁ ዐለይሂ ወሰለም ጨመሩላቸው። ምን አላቸው? ላ ተክረሁል በናት አሏቸው። ሴት ልጅን በመውለዳችሁ አትጥሉ። ፈኢነሁነ ልሙእኒሳቱ ልጋሊያት አሉ። እነርሱ ውድ ፍጥሮች ናቸውና ብለው ገለጿቸው። የዛኔ ይህን የተናገሩት እነርሱ ውድ ፍጥረት ናቸውና። ወንድ ልጅ ውድ ፍጥረት ነው አላሉም ነቢ ሰለላሁ ዐለይሂ ወሰለም። ሴት ልጅ ውድ ፍጥረት ነች ብለዋል። ግን ታቸዋል ሙእኒሳት ብለው ገለጿቸው። ሙእኒሳት ማለት ጭርታን አባራሪዎች ናቸው ሴት ልጆች ብለው ነገሯቸው። ወደ ቤት በምትገባ ጊዜ አንተ ሴት ልጅ ወልደህ ከሆነ
አባዬ ብላ መታ ቶሎ ታቅፈሃለች፣ ታጫውተሃለች ምናምን ምናምን። ወንድ ልጅስ አባቴ አንድ ብር ስጠኝ፣ አባቴ ጀላቲ መግዣ ስጠኝ ስንል አይደለ ደግሞ። ሴት ልጅ ግን መታ ጥምጥም ትልብሃለች። ውጭ ላይ የደረሰብህን የዱንያ ውጣ ውረድ ታስረሳለች። መታ ፂምህን ያዝ ታደርግሃለች፣ ታጫውተሃለች ምናምን ምናምን። እና ይሄ ነገር ነቢያችን ሰለላሁ ዐለይሂ ወሰለም ለዚህ ነው ጭርታን አውጭለች ሴት ልጅ ብለው ገለጿት። ነቢያችን ሰለላሁ ዐለይሂ ወሰለም በአፋቸው ብቻ አልነበረም በተግባር ያሳያቸው ነበር። እያስተማሩ ህዝብን እያለ ልጃቸው ፋጢማ በምትመጣ ጊዜ ካነ ጀታ ረሱሉላህ ሰለላሁ ዐለይሂ ወሰለም ዐላ ሩክበተይህ ነቢያችን ሰለላሁ ዐለይሂ ወሰለም መርሐበን ቢብነቲ እያሉ ይገልጿት ነበር። ልብ በሉ ከፊታቸው ማለት ነው፣ ከህዝቦቻቸው ፊት ልጄ ውዷ ልጄ እንኳን ደህና መጣሽ ይላሉ። በቁመቷ ልክ እንዲሆኑላት ይንበረከኩ ነበር ይላል። ቆም ብለው እንደዚህ ዝቅ ብለው አያዩም። ሴት ልጃቸው በቁመቷ ልክ ወረድሉላትና የጅቱ ዐላ ሩክበተይህ ተመልከቱ፣ በጉልበታቸው ይንበረከኩላታል። ሲቀበሏት ምን ይሉ ነበር? መርሐበን ቢብነቲ ልጄ እንኳን ደህና መጣሽልኝ ብለው ይቀበሏታል። ከዚያስ ፋጢማ ቢድዐቱ ሚኒ ብለው ተናገሩ። ፋጢማ የአብራኬ ክፋይ ነች። እርሷን ያስደሰተ እኔን አስደሰተ፣ እርሷን ያስከፋ እኔን ያስከፋ አሉ። ይሄን ስለ ልጃቸው ብቻ የተናገሩ እንዳይመስላችሁ። በፊታቸው በነዛ ሴት ልጅን በሚንቁ ሰዎች ፊት ለልጃቸው ምን ያክል ክብር መስጠት እንዳለባቸው ሊነግሯቸው ፈልገው ነው ቃሉን ከፍ አድርገው የተናገሩት። ሴት ልጅ የአብራኬ ክፋይ ነች እንዳሉ ነው። ሴት ልጅን ያስደሰተ እኔን ያስደሰተ፣ ሴት ልጅን ያስከፋ እኔን ያስከፋ እያሉ ነው። ስለዚህ ሴት ልጅን በመውለዱ ምክንያት አንዳችሁ ሊደሰት ይገባል፣ ሊያስደስት ይገባል እንጂ እርሷን ሊያስከፋ ይገባል። በእርሷም ሊከፋ ሳይሆን ሊደሰት ነው የሚገባው የሚለውን መልእክት እየሰጧቸው ብቻ ነው የምቀጣው ብሏል። ታዲያ የህፃን ልጅ ደርሶታል ወይ? አልደረሰውም። ደርሳቸዋል። ህፃን ልጅ አልደረሰውም። ልክ እንዲሁ ነቢያችን ሰለላሁ ዐለይሂ ወሰለም ምን አሉ? ወለዚ ነፍሱ ሙሐመድን ቢየዲህ ኢነሁ ላ የስመዑ ቢ አሐዱ ሚን ሃዚሂ ልኡማ የሁድዩን አው ነስራንዩን ثመ ለም ዩእሚን ቢህ ወቢለዚ ኡርሲልቱ ቢህ ኢላ ካነ ሚን አስሓቢ ናር አሉ። ነፍሴ በእጁ በሆነችው በአምላክ በአላህ እምላለሁ አሉ። እኔ ከተላኩለት ትውልድ እስከ ዓለም ፍጻሜ ድረስ የሚገኝ አንድም አይሁድ ወይንም ክርስቲያን የእኔን ነብይነት ሰምቶ አንድ የተላኩበትን የነብያት መንገድ ኢስላምን ሰምቶ ሁለት አልቀበልም ያለ እነዚህን የጀሃነም እሳት ነው ብዬ በአላህ ስም እላለሁኝ አሉ። ስለዚህ የነብዩ ሰለላሁ ዐለይሂ ወሰለም ነብይነት ካልደረሰው አይሁድም ይሁን ክርስቲያን ማንም የሌላ እምነት ተከታይ የእስልምና ሃይማኖት ትምህርት ካልደረሰው ይሄ ሰውዬ አይቀጣም። አሁን እነዚህ ህፃናት ልጆች ደርሷቸዋል ወይ? ደርሷቸዋል? መልስ። ኦኬ መርሃባ። አልደረሳቸውም። ስለዚህ አይቀጣም፣ ይቀጣል። ሁለተኛው ጥያቄ ከእስልምና የሚያስወጡ ነገሮች እነሱ ነው። ከእስልምና ለምሳሌ አሁን ሙስሊም ሆኖ አሁን በቀዷና በቀድር አላምንም ሊል ይችላል። ካልተብራራለት ሰውዬ እንዲብራራለት መጠየቅ ነው። እንዲብራራለት መጠየቅ ነው ያለው። እሺ የሚሆነው ሶስተኛው ደግሞ ጀማዓ ሶላት መስገድ ግዴታ ነው ወይስ እንዴት ነው? ጀማዓ ሶላት መስገድ አዎ ግዴታ ነው። ፈርዶል ኪፋያ የሚሉ አሉ አንዳንዶች። ፈርዶል አይን ሳይሆን ፈርዶል ኪፋያ ኺላፍ ቢኖረውም እዚህ ቦታ ላይ እኔ ስነግራችሁ ራጅህ የሆነው ነው። እሺ ዑለሞች መካከል ኺላፍ አለ ምናምን ማለት وهذا يذكر عند طلاب العلم كما قال ابن عثيمين أما عند العوام لا يذكر إلا الراجح حتى لا يتشتت يعني آراء الناس وآراء العوام. وعلى ذلك فالذي عليه أصح كلام العلماء في هذه المسألة أن صلاة الجماعة واجب على كل يعني من المكلفين، يعني المقصود بهم الرجال مو على النساء በሴቶች ላይ ሳይሆን በወንዶች ላይ ግዴታ በሆነባቸው ወንዶች ላይ ሁሉ ግዴታ ነው ሶላት الجماعة። ለዚህ ማስረጃቸው ሼክ አብዱል ዐዚዝ ኢብኑ ባዝ ሌሎችም ኢብኑ ተይሚያ ነው አቋማቸው። እንዳውም ኢብኑ ተይሚያ አቋሙ በዚህ ላይ በጣም ጠንካራ ነው። ቤቱ የሰገደ ሰው ሶላቱ ተቀባይነት የለውም ሁላ ነው የሚለው። ለዚህ ማስረጃ ነብያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ ሲናገሩ ብለዋል
من سمع النداء فلم يأتي إلى المسجد فلا صلاة له إلا من عذر والعذرهما المرض والخوف የአዛን ድምፅ ሰምቶ ወደ መስጂድ በመሄድ ሶላት አልጀማዓ ያልሰገደ ሰው ቤቱ ቢሰግድ ሶላት የለውም አሉ። ለሁለት ምክንያት ካልሆነ በስተቀር አሉ። በእነዚህ በሁለት ምክንያት ግን ቤት መስገድ ይችላል አንድ ሰው። አንደኛ የታመመ ሰው ያ ህመም ወደ ቤቱ ወደ መስጂድ ለመሄድ ካላስቻለው ታመህም ቢሆን ሂድና ስገድ አይባልም፣ ሰው ቤቱ ይሰግዳል። ሁለተኛ የፈራ ሰው በቤትህና በመስጂዱ መካከል ለህይወትህ አስጊ የሆነ የሚያስፈራ ነገር ካለ የዛኔ ቤት ትሰግዳለህ፣ ችግር የለውም። ያ ነው። እሺ በት ምክንያት አንድ ስራ ነው ለሱን ተብራራለኝ ነበር። አሁን በቃ ችግር የለውም። መርሐባ። አይ እሺ ቀጥይ። ሰላም አለይኩም ወራህመቱላሂ ወበረካቱሁ። ሰላም ወራህመቱላሂ ወበረካቱሁ። ሁሱ አንድ ጓደኛ ልጅ ሰሞኑን ኒካ መታሰር እንትን የደረሰ ልጅ አላት። ያ የደረሰ ልጅ ለሷው ማለት ነው አምር ወልይ ሊሆንላት ይችላል። ወልያ መሆን ይችላል። አባቷ ካለ አባት፣ ከሌለ አያት፣ ከሌለ ወንድም፣ ከሌለ አጎት፣ ከነዚህ ሁሉ ከሌለ የራሷ ልጅ ወልይ ሆኖ እርሷን መዳር ይችላል። ለአቅመ አዳም የደረሰ ከሆነ ማለት ነው። እሺ አሁን ልጇ እንዲያክሳት ፈልግ ማለት ነው ወንድሟ ሊድራት ይችላል? አዎ ይችላል። እሺ እሱ ያለችው በስደት ነው። ሁሱ ያለችው በስደት ነው። ወንድሟ ማለት ነው ውክልና እዚህ ላለ ሰው ለማያውቀው ሰው ማለት ነው ውክልና ቢሰጥ ማለት ነው ያ ኒካ ሰሂህ ይሆናል? ውክልና ለሚያውቀው ሰው ነው መስጠት ያለበት፣ ለማያውቀው ሰው። እሺ እሱ ያለችው በስደት ሀገር ነው ያለው። እንዴት ነው ልታረግ የምትችለው? ወንድሟ ለሚያውቀው ሰው ውክልና መስጠት አለበት። በስደት ላይ ሆኖ የሚያውቀው ሰው የለውም። እሺ የሚያውቀው ሰው ከሌለ በስልክ ማሰር ይችላል። በአካል መገናኘት ካልቻሉ የኒካህ መስፈርቶች አሉ። እነዚህ እስከተሟሉ ድረስ ይቻላል። ስልክ ደውላ በስልክ ማለት ነው ወንድሟ ጋር። ያ ማሻአላህ ጀዛከላህ ኸይር። ናይ እሺ ሰላም አለይኩም ወራህመቱላህ። ወአለይኩም ሰላም ወራህመቱላህ ወበረካቱ። እሱ ጥያቄ ነበር። ጥያቄው እስልምና ላይ ሱኒ፣ ሰለፊ፣ ኢኽዋን፣ አባሽ ምናምን ብሎ እየተጠሩ ነው። በዛ እኔ አምስቱን አርካኑን እስላምና ስድስቱን ኢማን ችዬ ቢተግብር ምን ይባላለሁ? ሙስሊም ጥሩ ነው። በቃ እሺ ጀዛኩሙላህ ኸይራን። ወአለይኩም ሰላም ወራህመቱላህ። ውስጥ የሆነ ጥያቄ ነበረኝና ላ ተሱሙ የውም ሰብት የሚለው ሐዲስ እንዴት ነው? وعلى فرض أنه صحيح فقد قال النبي صلى الله عليه وسلم لا تفرد يوم الجمعة بصوم إلا يوما قبله أو يوما بعده. نبينا صلى الله عليه وسلم የጁምዓ ቀንን ለብቻውን ጥላችሁ በጾም አትጾሙ ብለዋል። ወይ ከርሱ በፊት ወይ ከርሱ በኋላ አንድ ቀን አያይዛችሁ ካልሆነ በስተቀር ብለዋል። እንደዚያ ነው። እሺ አሁን እኔ ለምሳሌ ነገ ነው የጀመርኩት፣ ጁምዓ ነው የጀመርኩት። ጁምዓ ጾሜ ሰብት ጾሜ አሁን እየጾምኩ ነውና ችግር የለም። የውመል ኸሚስ አልጾምኩም፣ ችግር የለም አይደል? ከሱ በኋላ እስከ ድረስ ችግር የለም። እሺ አመሰግናለሁ። السلام عليكم. ሰላም አልሐምዱሊላህ። እኔ ጥያቄ ነበረኝ። በዙልሂጃ ቀናቶች ውስጥ ጸጉር መቆረጥ እንዴት ይታያል? قال النبي صلى الله عليه وسلم إذا دخل عشر ذي الحجة وأراد أحدكم أن يضحي فلا يأخذن شيئا من أظافره وشعره. ነቢያችን ሰለላሁ ዐለይሂ ወሰለም ምን አሉ? የአስርቱ የዙልሂጃ ቀናቶች ከገቡ ከእናንተ አንዳችሁ የኡድሂያ አርዳለሁ የሚል እቅድና ዓላማ ካለው ከጥፍሩና ከፀጉሩ እንዳይቆርጥ ብሏል። ጀዛኩሙላህ ኸይራን። ቀጥል። ሰላም አለይኩም። ወአለይኩም ሰላም ወራህመቱላህ። እንዴት ነሽ?
አልሐምዱሊላህ ጥያቄ አለኝና ጥያቄ አንድ ሰው አግብቶ ከሁለት ልጅ ወልዶ ከዛን እሷ እንደዛው በቃ ውጭ ሀገር ሄደችና አረብ ሀገር ማለት ነው እሰማላ ከዛን አረብ ሀገር ሄዳ እዛው ቆይታ 2 አመት እዛው ቆይታ ብርም ትልካለች። ከዛን በቃ የምትልከው ብርም በቃ ያስቀምጥምና ከዛን ከቆየች በኋላ ሲጀመርም እኔና አንተን ካይለንም በቃ እኔና አንተን ልያይ ብላ ተለያዩ። ከዛ ልጆቿንም ብር እየላከች እሱ ጋር ማለት ነው ብር እየላከች ልጆቿንም ታግዛለች። ከዛም በቃ እሱ እንደዚህም ከሆነ በቃ እኔ እንደዚህ አርግብሻለሁ ምናምን ብሎ ሁሌም ይሰድባታል። እሷ ስልኳን ዘግታ ትቀመጣለች። እሺ ይሄ እሷ ላይ የሚደርስ ጉዳት አለ ወይስ እንዴት ነው? ተፈተዋል ወይ? አይ ሲጀመርም ካለንካ ነው ያኔ 2 ልጅ የወለዱት ካለንካ ነው። ስለዚህ ንካ ያላቸው እስካሁን ከዚያ በኋላ ምንም ይደርስበት ነገር የለም። አላህ Subhanahu Wa Ta'ala ዘንድ ምንም የለባትም። በቃ ሁሌም ጨቅጭቃታል። ታውቃለህ፣ ሁሌም ጨቅጭቃታል። እንደዚህ ያረግብሻለሁ ምናምን ብሎ ይጨቅጭቃታል። ሁሌም በቃ ሰላም አይሰጣትም። አታንሳለስ ብሎክ አድርገው አዎ የሰራችውን ራሱ ትታለች። እዛው ትታ ማለት ነው 2 አመት የሰራችውን ራሱ ትታለች። ለሱ ማለት ነው ትታለች። እና እኔ አዲስ ህይወቴን ጀምራለሁ አዲስ ህይወቴን ሰራለሁ ብላ ትታለች። ምንም የለባትም ማለት ኢንሻአላህ ስለማያስተሳስራቸው የባልሐቅ ይባልባት ስለዚህ ተውበት ማድረግ ነው ያለበት። እሺ ኦኬ ሹክራን ጀዛከላሁ ኸይር ማግኘቻ ጥያቄ ነበር እሱ ጥያቄ አንደኛ መውሊድ ቢዲዓ ነው ትላላችሁ እናንተ ቢዲዓ አትሰሩም እንዴ ነው አንደኛ ጥያቄ ማለት ነው። ሁለተኛ ጥያቄ ደግሞ الرحمن على العرش استوى የሚለው የቁርአን አያ ان الله سبحانه وتعالى فوق العرش بذاته على من السلف አለወይ ሶስተኛ ينزل ربنا الى السماء الدنيا የሚለው ሐዲስ ወደ ሰማይ ዱንያ ይወርዳል ብላችሁ ነው ቀጥታ የምትፈስሩት በሚወርድበት ጊዜ በዛቱ ነው ወይ? እነዚህ 3 ጥያቄዎች ትመልስልኛል። የመጀመሪያ ጥያቄ ምንድነው? ስለምንድነው? እና ምን ለምሳሌ መውሊድ ቢዲዓ ነው ስለዚህ እኛ ቢዲዓ እንሰራም ትላላችሁ አይደለ? አንተ መውሊድ ይቻላል ብለህ የምታምን ሰው ነህ? እኔ አዎ መውሊድ በቃል ብዬ ነው የማምነው። እናንተ ግን ቢዲዓ ስላላችሁ ቢዲዓ አትሰሩም እናንተ ሐቂቀተን ይሄን ንገሪ። መውሊድ ይቻላል ብለህ ነው የምታምነው አይደል አንተ? አዎ ይሄ ቢዲዓ ነው ብላችሁ ነው ከእናንተ ዘንድ የምታምኑት አይደለ? ታዲያ የትም ማለት ነው እናንተ ቢዲዓ አትሰሩ ሌላ ቢዲዓ አትሰሩ አስበለ አደንግጥ አይደል? መሳቅ ሳይሆን ማለት ነው መሳቅ እውቀት አይሆንም። እሺ መውሊድ ይቻላል ብለህ የምታምን ሰው ነህ ወይ? አልተቀ እኔ ይሄንን አዎ ብያለሁ። ቢዲዓ ነው ስለምትሉ እኔ መውሊድ ያከብራለሁ ብዬ ነው የማምነው። ቢዲዓ ደግሞ እናንተ በቃ ይቻላል ብለህ የምታምን ሰው ነህ አይደል? በጣም ጥሩ። መውሊድ ማለት ምን ማለት ነው? መልስ። መውሊድ ማለት ነብያችን አለይሂ ሰላቱ ወሰላም የተወለዱበትን ቀን ማክበር ማለት ነው። በጣም ጥሩ። ስለዚህ አክብሮታው ተደንግጓል። ስለዚህ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም መቼ ነው የተወለዱት? ከቁርአንና ከሐዲስ ማስረጃ ነው። ነብያችን አለይሂ ሰላቱ ወሰላም የተወለዱት መቼ ነው? የተወለዱበት ቀን ሰኞ ነው። ዑለሞች የተሰባሰቡበት ሰኞ ነው። ቀኑን ሳይሆን ስንተኛው ቀን ላይ ነው? መቼ ነው? ቀኑ ላይ ኺላፍ አለ። በ12ም በ9ም ይባላል። ኺላፍ አለ። ማስረጃው እና ትልቁ ላይ አድርጌታለሁ። የምን ማስረጃ? የተወለዱበትን ቀን አውጣ። ሐዲስ አለ አውጣ። እሺ ያው ትልቁ ላይ ነው።
ሐዲስ ለጊዜው እንትን የለኝም ማለት ነው። እዚህ ላይ ሐዲስ እንትን የለኝም። እዚህ ጋር መጽሐፍ አለ አወጣልሃለሁ። የቱ ጋር አወጣ ሐዲስን መቼ እንደተወለዱ ቃሉና ኪታቡ የለኝም ማለት ነው። አውጣ ኪታቡ የለኝም እጅ ለጊዜው። አሁን የጠየቁን ጥያቄ ነው መልስ። ጥያቄ እኮ ነው የጠየቁን። ጥያቄ ነው የጠየቁን። ረጋብል እኔ ጋር ጥያቄ ነው የጠየቁ አልኩ አይደል? እኔ ጋር ኪታቡ አለኝ። የቱ ጋር አወጣ ንገረኝ። አሁን እናንተ እኔ ጥያቄ እኮ ነው የጠየቁ። አንተ ወደ አንዴ ኪታቡ የለኝም ብሎ ሊያመልጥ ነበር። እኔ ጋር ኪታብ አለ። የትኛውን ኪታብ ላውጣልህ ንገረኝ። አንተ የቱ ጋር አወጣ? ጥያቄ የኔ መጀመሪያ ጥያቄ የጠየቁ ምንድን ነው? ወጣ በቃ መውሊድ አክባሪዎችን በዚህ ጥያቄ ነው መጀመሪያ አፋቸውን የምታስይዟቸው። እሺ ልጆች አያቻቸው አይደል? መቼ ነው የተወለዱበትን ቀን ንገረኝ ይበሉት። ሐሙስ ምናምን አይደለም። ቀኑ ስንተኛው ቀን ላይ ነው? ምንም የሚያውቁት ጉዳይ የለም። በባዶ በጨበጣ ግን መውሊድ ቢድዓ አይደለም ይቻላል እያሉ ይከራከሯቸው ይፈልጋሉ። የመጀመሪያ ጥያቄያችሁ ስንተኛው ቀን ላይ ተወለዱ? አለቅ። መልስ የለውም በቁርአን በሐዲስም ላይ። የትኛውን ስንተኛው ቀን ብለህ ልታከብር ነው? ሐሙስ ነው በሚል ያመጡላቸዋል። እሺ ተው ቀኑን እንለፈውና እሺ ስለሌለ ማስረጃው ሐሙስ በሚለው እሺ እንቀበላቸው። ሐሙስ በሚለው እንቀበላቸው። ስንተኛው ሐሙስ? የትኛው ወር ላይ ያለው ሐሙስ በሏቸው። የትኛው ወር ላይ እንዳለ አልተገለጸም በቁርአን በሐዲስ ላይ የለም። እሺ ረቢዑል አወል ነው በሚለው እንሄድላቸው። እሺ ረቢዑል አወል ላይ ስንተኛው ሐሙስ? ብዙ ሐሙስ አለ አይደል? አዎ ብዙ ሰኞ አለ፣ ብዙ ሐሙስ አለ። አላህ እሱ ባለው እያልኳቸው ነው። ሐሙስ በሚለው በእርሱ እንያዝለትና ገብቶሻል። ኢነሁ የውሙን ውሊድቱ ፊሂ ወቡዒስቱ ፊሂ እያሉ ነብዩ ሰለላሁ ዐለይሂ ወሰለም ተናግረዋል። ስለ ሰኞ ስንተኛው ሰኞ? ስንተኛው ሐሙስ? ብዙ ሰኞ ብዙ ሐሙስ አለ አይደል? የለም ወፍ። በእነዚህ በሶስቱ ጥያቄዎች መውሊድ አክባሪዎችን አፈር ድሜ መብላት ትችላላችሁ። እንዳትረሷት ሶስቱን ጥያቄ። የፈለገ ትልቅ ሸህ ነኝ የሚል የፈለገ ዶክተር አለኝ የሚል ይቅርታ የጫት ዶክተሮች በእነዚህ በሶስት ጥያቄ ባዶ ማብላት ትችላላችሁ። ባዶ ማብላት ትችላላችሁ። ያቻለ ግድ አሰላሙ አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ስለ ሐቂቃ ነበር ልጠይቅህ የነበረው እና በፊት ሐቂቃ ላይክ በሰባተኛ ቀኑ ነበር የምናወጣው ላይክ በርን ያሳለፍነው እና ቀኑ ካለፈ ምናምን ነው የወጣነው እና እስካሁን አሁን 3 ወር ነው ምንም ነገር አላደረግንም እና እኔ ቀን ላይ ማድረግ ይቻላል? ይቻላል። ስለ ሐቂቃ ነቢያችን ሰለላሁ ዐለይሂ ወሰለም ሲናገሩ ምን አሉ? ማ ሚን መውሉድን ኢላ ወዐለይሂ ዐቂቃ ከማ ቃለ ነብዩ ሰለላሁ ዐለይሂ ወሰለም ዩዝበሑ ሊሳቢዒሂ ወዩሕለቁ ወዩሰማ። ማንኛውም የሚወለድ ህፃን ልጅ በዐቂቃው የተያዘ ነው አለ። ኩሉ መውሉድን ይቅርታ ሙርተሃኑን ቢዐቂቀቲሂ ዩዝበሑ ሊሳቢዒሂ ወዩሕለቁ ወዩሰማ ይላል። ማንኛውም የተወለደ ልጅ በዐቂቃ የተያዘ ነው ሲሉ ዐቂቃ ሊደረግለት ይገባል ነው። ሕክሙ ሱና ሙአከድ ነው፣ ጠንካራ ከሚባሉ ሱናዎች ነው። ዋጅብ አይደለም። ባያደርግ ሰውየው ይቀጣል ወይ? አይቀጣበትም። ይወታቻለ ቢያደርጉ ግን በጣም አጅር ከአላህ ሱብሓነሁ ወተዓላ ዘንድ ያገኙበታል። ስለዚህ በሰባተኛው ቀን ይታረድለታል ነብዩ ሰለላሁ ዐለይሂ ወሰለም። ሳይ ገንዘብ አጠራቸው እናትና አባቶች ለማድረግ የዛኔ ባገኙበት ጊዜ ማድረግ ይቻላል፣ ችግር የለም። ምን ሰባት 14 21 እያልኩ መቁጠር የለብንም ማለት ነው። ላይክ የሚደረግ ዑለሞች በሰባተኛው ቀን ሼክ ኢብኑ ዑሰይሚን የተባሉ ታላቅ ዓሊም ምን አሉ? በሰባተኛው ቀን ያላገኘ ሰው በ14ኛው ቀን ያልቻለ በ21ኛው ቀን እያሉ ተናግረዋል። ከዚያ ውጭ ያላገኘ ሰውየው በየትኛውን ጊዜ ሊያደርግ ይችላል፣ ችግር የለም። እሺ አንድ ደግሞ በጉ እዚህ ስለሌለ ማለት ነው ላይክ የታረደ ስለሚገኝ እዚህ ባለውበት ሀገር ኢትዮጵያ ማድረግ የተሻለ ነው ኦር እዚህ ነው ኦር ችግር የለም? ልጁ በተወለደበት አካባቢ ቢሆን መልካም ነው። ይህን ያልቻለ ሰው ግን ወይንም ደግሞ በዚህ አካባቢ ምስኪኖች ከሌሉ ይበልጥ ምስኪን በሚገኝበት አካባቢ በሀገሬ በኢትዮጵያ ላይ ላድርግ ቢል ሰው ችግር የለም ይችላል። እሺ ቴንክ ዩ አመሰግናለሁ።
السلام عليكم وسو ወለይኩም በድጋሚ ማለት ያው አንድ የ17 ዓመት ከስር እንደጻፍኩት ኮመንቱን 17 ዓመት ሴት እህታችን አለችና በሊቡ ልጅቻት ሀያቷ ናት። እናትና አባት የላትም። ሕፃን ልጅ ናት እና በሊቢያ እየተሰቃየች ነው። ሀያትየዋ ናት ያሳደገቻት። ሀያትየዋ ደግሞ እሱን የመክፈል አቅም የላትም ያን ገንዘብ ማለት እና እኛ እዚህ ላይቭ ስትሪም አዘጋጅተን የተወሰነ ያክል ማለት እስከ ግማሽ ፐርሰንቱን የተጠየቀችውን ግማሹን ለማሟላት ችለናል እና ጊዜውን ማጭሮ ነብን ነው ካለን ጊዜ አንጻር ማለት እና ይበልጥ እስቲ ሁሱን እናናግረው ብለን ነበር። ከስርም አሉ እነ ሱመያም ዩቲም እዚህ እየመጡ ሊቢያ ላይ ያለ ነው እርዱን እያሉ ብዙ ልጆች ጽፈዋል። እስከዛሬ ለየትኛው ተረኩ ለየትኛው ይተዋል እኔ አላውቅም። ብቻ ለማንኛውም ልጅቱ ከመጣች እንትን ይበሉ። ልጅቱ ከመጣች እሷ እንትን ማለት ትችላለህ። ፍቃድ እንትን የምትል ከሆነ ቪዲዮ አብርተውላ ከመጣች ችግር የለም። እዛ ሊቢያ ካለችና የሚረዳት ሰው ይረዳታል ኢንሻአላህ። ኢንሻአላህ ዩቲም 30 ደቂቃ ብቻ ልደውልላትና ያው ቪዲዮ አብርታ ያለውን ቦታውን ማስረጃ የምንፈልግ ለሄድ ነው የሚሄድበት ቦታ አለ 30 ደቂቃ ወደ በኋላ ትገባለህ ነው አላውቅም ከሰዓት ደውዬላት ልመለስ እዚሁ ላይ እሺ ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ጥያቄ ነበረኝ። እሺ ጾም ላይ ዘካተል ፍጡር ከፈለችልኝና ሴትዬ አረብ ሀገር ነው ያለሁት እና ያው ዘግይታ ነበር የነገረችኝ። ባለቤቴም ከፍሎልኝ ነበር። ጠይቄ ችግር የለውም ስላልከኝ በቃ የሁለቱም ዘካተል ፍጡር ተከፈለልኝ ማለት ነው። እና አሁን ለአረፋ የለችም፣ ትታኝ ሰው ጋር ነው ትታኝ ሄደችው፣ ወደ ሌላ ፊልድ ወጣለች። እና አሁን ለአረፋ የሚሰዋውን ልሰዋልሽ አልችልም፣ ባለቤትሽ እንዲሰዋልሽ ንገሪው አለችኝ። ያኔ ለኔም አለም አላለም መሰዋቱ አይቀርም። ምን ለማለት ፈልጋ ነው? ግልጽ አልሆነልኝም። ማለት ለግል የሚሰዋለ እንዴ? ላ አባት ስለ ሚስቱና ስለ ልጆቹ ካረደ በቂ ነው። ስለ ግልጽ ስላልሆነልኝ ነው። እሱ ይሰዋልሽ በአሁኑ ስለሌለሁኝ እናቷ ታማ ሕክምና ሄዳ ነበርና እሱ እንዲሰዋልሽ ንገሪው፣ አረፋ ልሰዋልሽ አልችልም አለችኝ። እሺ ሙሐመድ ራሱ ያልዳነውን እምነት እንዴት ትሰብካለህ? መሐመድ የልቡ ደም ስር ተቆርጦ ነው የሞተው። የልቡ ደም ስር የተቆረጠ ደግሞ በሙሐመድ ባስጻፈው መጽሐፍ ሲኦል ነው። የደሙ ፍሬ ነግባ ልክ ይላል። ያው ታዲያ ራስን ማዳን የማይችል አድነኝ እያለ የለመነን አካል እያመለክ አይከብድም። ሰላሙ አለይኩም ያ ማሸረል አህባብ። ሙሐመድ ራሱን አላዳነም ያልከኝ እንዴት ነው? ነቢያችን ሰለላሁ ዐለይሂ ወሰለም ከአምላክ አላህ ስብሐነሁ ወተዓላ በተሰጣቸው መጽሐፍ ላይ ሙስሊሞች ሁሉ ድናችኋል የሚል ቃል በቃል እናገኛለን። የምእመናን ምዕራፍ ይላል ሱረቱል ሙእሚኑን። የመጀመሪያው ቃል ምን ይላል መሰለህ? ስማ፣ ቀድ አፍለሐል ሙእሚኑን፣ አማኞች በእርግጥም ዳኑ። አራት ነጥብ። በቀጣዩ ዓለም ስላለው እጣ ፈንታ ነቢዩ ሰለላሁ ዐለይሂ ወሰለም ቃል በቃል ሲናገሩ ምን አሉ? ስለኛ ነሕኑ ልአኺሩን አሳቢቁን አሉ። እኛ ኋለኞቹ ነን ፊተኞቹም ነን አሉ። መጽሐፍህ ላይ ኢየሱስ ክርስቶስ ምን ብሏል? ስለ ገነት ስለ መግባት ከተናገረ በኋላ ነገር ግን ኋለኞቹ ፊተኞች ይሆናሉ፣ ፊተኞቹም ኋለኞች ይሆናሉ አለ። ነቢ ስ ላ ሰለም ቃል በቃል ብናሉ ኋለኞቹም ፊተኞቹ እኛ ነን አሉ። ምን ማለት ነው? ወደዚህ ዓለም በመምጣት ኋለኞቹ ከትውልድ ሁሉ መጨረሻ የመጣን እኛ ነን።
በቀጣዩ ዓለም ፊተኞቹ ገነትን የሚገቡት ደግሞ እኛ ነን ብለው ተናገሩ። ገነት መግባት ብቻ አይደለም ይሄ ትውልድ የመጀመሪያ ገነት የሚገባ ትውልድ ነው ብለው ነው የነገሩን ነብዩ ሰለላሁ ዐለይሂ ወሰለም። ያ ነው። ስለ ራሳቸው ሲያውቃሉ ወይ? አዎ ቃለ ነብዩ ሰለላሁ ዐለይሂ ወሰለም አነ አወሉ መን የድኹሉል ጀነ የውመል ቂያማ፣ የትንሣኤ ቀን መጀመሪያ ገነት የሚገባው እኔ ነኝ ብለዋል። ገነት መግባት ብቻ አይደለም የገነትን በር እኔ ነኝ የምከፍተው ብለዋል። ቃለ ነብዩ ሰለላሁ ዐለይሂ ወሰለም አቲ ኢላ ባቢል ጀነቲ የውመል ቂያማ ፈአስተፍቲሕ ፈየቁሉ አልኻዚን መን አንተ ፈአቁል አነ ሙሐመድ فيقول أمرت ألا أفتح لأحد قبلك يا محمد ثم يفتح فأكون أول من يدخلها. ነቢያችን ሰለላሁ ዐለይሂ ወሰለም ምን አሉ? የትንሣኤ ቀን ወደ ገነት በር ሄዳለሁ፣ የገነትን በር እኔ ያስከፍታታለሁ አሉ። ቃል በቃል ስለ ወደፊታቸው አያውቁም ትላለህ። በደንብ አድርገው ተናግረዋል ነቢያችን ሰለላሁ ዐለይሂ ወሰለም። ይህ ነው እና ስለዚህ ነቢያችን ሰለላሁ ዐለይሂ ወሰለም ስለኛም ስለ ራሳቸውም ተናግረዋል። በተናጥል ይነግሩን ነበር። አቡበክር ፊልጀና፣ ዑመር ፊልጀና፣ ዑስማን ፊልጀና፣ ዓሊ ፊልጀና፣ ጠልሓ ፊልጀና፣ ሰዕዱ ፊልጀና፣ ሰዒዱ ፊልጀና፣ አብዱረሕማን ብኑ ዐውፍ ፊልጀና፣ አዙበይር ፊልጀና፣ አቡ ዑበይዳ ብን አልጀራሕ ፊልጀና፣ ዑካሻ ብን መሕሰን ፊልጀና። አንተ የገነት ነህ፣ አንተ የገነት ነህ እያሉ ይነግሯቸው ነበር። ነቢያችን ሰለላሁ ዐለይሂ ወሰለም በተናጥልም በጅምላም ነው የነገሩን የገነት እንደሚሆኑ ትውልዶቻቸው። ኩሉ ኡመቲ የድኹሉነ አልጀና አሉ። የኔ ትውልዶች ሁሉም ገነትን ይገባሉ ብለው ቃል በቃል ይናገራሉ። ኢላ መን አባ ቂለ መን የእባ ያ ረሱለላህ ቃለ መን አጣዐኒ ደኸለ አልጀና ወመን ዐሳኒ ፈቀድ አባ። ይህም ብለው ይናገራሉ። እሺ ከላይ በክርስቶስ እንዴት አደራችሁ? ደህና አደርኩኝ። እግዚአብሔር ይመስገን። እንዴት ናችሁ? አልሐምዱሊላህ። የትኛውን እግዚአብሔር ነው ያመሰገንከው? የትኛውን እግዚአብሔር ነው ያመሰገንከው? አንተንም ሁሉንም ዓለማትን የፈጠረውን ጌታ አብና ወልድና መንፈስ ቅዱስን ያመሰገንከው? አንድ አምላክ። ስንት አምላክ ነው ያመሰገንከው አላልኩም? አብና ወልድና መንፈስ ቅዱስን። አንተ እንደ ኢየሱስ ክርስቶስ አብን ብቻ ነው ያመሰገንከው ወይስ የክርስቶስ ተቃዋሚ ሆነህ አብን ወልድን መንፈስ ቅዱስን ሶስቱን ነው ያመሰገንከው? አንድ አምላክ አብን ነው እንደ ኢየሱስ ክርስቶስ አንድ አምላክ ነው። ኦኬ አንድ አምላክ። እሺ አንድ አምላክ እና ያመሰገንኩ አንድ አምላክ በሶስት አካል የተገለጠ አንድ አምላክ በሶስት አካል የተገለጠ አንድ አምላክ እግዚአብሔር ይባላል። እሱ በሶስት አካል የተገለጠ አንድ አምላክ የሚል መጽሐፍ ቅዱስ ላይ አለ የለም? አለ የለም? አንድ አምላክ አብ ወልድ መንፈስ ቅዱስ አንድ አምላክ እግዚአብሔር። እሺ አብ ወልድ መንፈስ ቅዱስ አንድ አምላክ የሚል መጽሐፍ ቅዱስ ላይ አለ የለም? አለ። አሳይ ማስረጃ ትልቁ ላይ ነው። ያማ እና ለማንኛውም እኔ አሁን ለማንኛውም የገባሁት አሁንም ለምታወራቸው ነገሮች ማስረጃ እንድሰጠኝ ነው። ለማስረጃ ስተን እንጂ እሺ ለማንኛውም በቃ ችግር የለውም። ስለ እስልምና ብቻ መጠየቅ ነው የፈለገው። አሁን ለተናገርኩት ሁሉ ማስረጃ ነው የፈለገው። እሱ ነው የፈለከው ስለ ክርስትና ልተው? እሺ አብሽር፣ ችግር የለውም። ነብዩ ሰለላሁ ዐለይሂ ወሰለም ምክንያቱም እሱ ማስረጃ እሺ ችግር የለውም። በቃ እንለፍ። ነቢያችን ሰለላሁ ዐለይሂ ወሰለም የጀነትን በር እኔ ነኝ የማስከፍታት ያሉበትን ከሱ ልጀምርልህ። ያ አይሽ ያውና እግዚአብሔር ይመስገን ደህና አደረው ማለት ነው። እግዚአብሔር ይመስገን። ያውና እንግሊዘኛ ታነባለህ? እንግሊዘኛው ላድርግልህ? ችግር የለውም አንብበው። ችግር የለውም በአረብኛም ቢሆን አንብበው። ችግር የለውም። እሺ ያውና አቲ ኢላ ባቢል ጀና የውመል ቂያማ ፈአስተፍቲህ አሉ። ቃል በቃል ምን አሉ? የትንሣኤ ቀን ወደ ገነት በር ሄዳለሁ አስከፍታታለሁ። ምን ያሉ? ያው
فيقول الخازن لقتلله የገነት ጠባቂ መልአኩ ምን ይላል? መን አንት ማነህ አንተ ብሎ ይጠይቃል። فأقول أنا محمد እኔ ሙሐመድ ነኝ እለዋለሁ። فيقول እንዲህም ይላል መልአኩ ቢከ ኡምርት በአንተ ነው የታዘዝኩት እንድከፍት ሙሐመድ ላ አፍተሁ ለአሐድ ቀብለክ ከአንተ በፊት ለሌላ ለአንድም ሰው እንዳልከፍት ለአንተ ብቻ እንድከፍት ታዝዣለሁ ይላቸዋል። አየህ፣ ስለዚህ የገነት በር በነብዩ ሰለላሁ ዐለይሂ ወሰለም ተከፈተ። ይሄ ምንጭን ከፈለከው ያውና ሶሒህ ሙስሊም 197 ላይ ታገኛለህ። ያዙት። እሺ፣ ምናልባት ሌሎች በእንግሊዝኛ ነው ማየት የምፈልገው በራሳችን ካላችሁ ቁጥሩን ያዙ። መጽሐፉ ምንድነው? ሶሒህ ሙስሊም 197 መጽሐፉ ሶሒህ ሙስሊም ሶሒህ ሙስሊም 197 እሺ፣ እንግሊዝኛውን አድርገው። ያው ነው ይታያል። በክርስቶስ ይታያል። አንብበው። ያ አውጥቼልሃለሁ። ያላ አየህ the messenger of Allah said, I will come the gate of the and the day of and the weeks. እሺ አንብበው። ትንሽ የሆነ ብዥ ያለ ነገር ስለሆነ አንብበው። በቃ ልቀይርልህ። በቃ ደግሞ بأغير لك إلى لغة الأمهرية. اوكي እንግሊዝኛ የምትችል መስሎኝ ነበር እኮ አውጣ ስትለኝ ነው። ኧረ እችላለሁ አባቢ። እንደዚህ አንድ ችሎታ ላይ ሳይሆን ብዥ ስለሚል ነው። እሺ ያው ወደ አማርኛ ሲቀይርልህ በትክክል አልተረጎመው። ለማንኛውም እና ሐዲስ ለዚህ ጋር አሁን ይታያል። አሎ ይሰማል ወይ? በክርስቶስ አለ ግን ዝም አልክ አይደለ? አሁን ቢጅላል እንዴ? ያው ጌታ ሰው ልጆች በቃ ልሄድ ነው። እሺ የምሄድበት ቦታ ላይ አለው ና ያው አሁን ቢጅ አይልም። ና አንብብ ወይ አለው ይሰማል። ያው ሻም
አዎ እኮ እያነበብኩ ነው። ያነበብኩት ነው። ፍርዶስም መታለች። እሺ አገኘ ያነበብኩት። አይ እሺ ሌሎችን በኋላ ትመጣለህ። ፎሎ አድርገኝና አሁን የሆነ ቦታ ልሄድ ስለሆነ ሁሉንም የሰማቸውን ሁሉ ማስረጃውን አሳይኝ። እሺ 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 አመሰግናለሁ። አይ እሺ እሱ ከመውጣት በፊት ማለት ነው ስለ እርድ ሁድያ ማለት ነው ምስኪን ከሌለ በአካባቢ ምንድን ነው የሚደረገው? በአካባቢው ምስኪን ከሌለ ኡድሕያውን እናንተ ፍሪጅ ውስጥ አድርጋችሁ እኛ ምስኪን ከሆነ ማለት ነው ከኛ በታች ምስኪን ከሌለ እኮ ቀስ እያላችሁ እዛ ትፈልጉ ቀስ እያላችሁ እዛ ትበሉታላችሁ። በሀገራችን ላይ ማለት ትችላላችሁ፣ ችግር የለም። እሺ